ለኔ ልጅ አይደለችም ቤዛ ለኔ ልጅ አይደለችም ወይ ምን ትፈልገሽ ነው ማሚ እኔ ያዞምባሽን ወደዛ ልጅቱ የት እንዳለች እንድትነግረኝ አይመለከትም በቃ ውጣ ሂዱ ታምናን እናት አለኝ እኔ እናት የለኝም እናት የለኝም አፈርት ብላ እናት የለኝም እናት የለኝም ኩዘርዛ አስተነፍሳለሁ ወይ እሺ እኔ ጌታ በኩዛን ተገበች ኩዘ አንቺም ብሎ እናት እሺ እኔ ጌታ እንጀራ አባቷ ደፍሯት እዛ በኋላ ከእንጀራ አባቷ ጋር ተመሳጥረሽ ልጅሽን ገደልሽ እንደዛ ነው ያደረግሽው እንግዲህ እኔ ያለውን ነገር ፍርጥርጥ አርጌ ሳልናገረው አፈን ብዘጋ ነው የሚሻለው ምንድነው የምትናገረው የለም ለልጅሽ አሉንሽ ሙናታው አልተናገርኩም አንቺ ደነስ እሺ ቢያንስ ሊያት ናፍቃኛለች ያልኩሽ እኮ ነው ማይ ዝም በይ እባክሽ ዝም በይ እባክሽ በቃ እቴ ፈልጋታለሁ አልኩሽ ተሰሚኛለሽ ለማታወራ ቁጭ በል ስለሚመለከተኝና አሁን ተነስ ስለ ሽልማት ካወራ ቁጭ በል ስለሌላም ታወራ ስነ ስርዓት ያዝ ስነ ስርዓት ያዝ ማደጎ እንደሌለች ነው አንተ አንቺ ልትባባሉት ራስሽ ነገር ይሁን ኧረ ተንደራታ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። እንግዲህ ዛሬም እንደተለመደው ባንድ አዲስ ርዕሰ ጉዳይ ባንድ አዲስ ክስተት ተገኝቻለሁ አንድ ሰፈር ውስጥ ማለት ነው። ጥቆማው ልታደርሰኝ እህታችን ከጎናችን ተገኝታለች ማለት ነው። ያው እንደተለመደው እኛ ያሉበት ድረስ ሂደን በአቅራቢያ በሚገኙ ቦታዎች ነውና ስራችንን የምንሰራው ዛሬም አንድ ሰፈር ውስጥ ተገኝቻለሁኝ። እህታችን እንግዲህ የነገረችን ርዕሰ ጉዳይ ትንሽ አስደንግጦናል። እኛም ታናሽ እህቴ ከቤት ጠፍታብኛለች። ከእንጀራ አባቴና ከእናቴ ጋር ነበር የምትኖረው። አሁን ደግሞ በቅርቡ እኔ አግብቼ ከዛ ቤት ወጥቻለሁ። ግን ታናሽ 12 አመት እህት ነበረችኝ። አሁን ግን እዛ ቤት ውስጥ የለችም ብላ ነው እንግዲህ እህታችን ጥቆማውን ያደረሰችው ማለት ነው። እቺ እህት እንግዲህ ህፃኗ እህቷን ስትፈልጋት ወይ እናቷን ስትጠይቃት ወይ እንጀራ አባቷን ስትጠይቅ ኑሮ ስለተወደደባቸው ሌላ ቦታ እንደላኳት ማደጎ እንዳስገቧት እና የተለያየ አይነት ምክንያት እየሰጧት እንደሆነ ነው እህታችን ጥቆማውን ያደረሰችው። ግን በዋነኝነት ውስጧ ደግሞ ጥሩ ስሜት እየተሰማኝ አይደለም፣ በህልም እየመጣች ሌላ ነገር ነው እያለችኝ ያለችው ብላ ነው ጥቆማውን የሰጠችን። እንግዲህ ዋናውና ትክክለኛውን ነገር እንግዲህ ከእህታችን ከሷ አንደበት ምን ሰማን የሚሆነው። እናንተ ግን ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱ። ምክንያቱም ብዙ ሰው ብዙ ወንጀሎችን ከመስራት ይድናል፣ ይቆጠባል። የኛ ፕሮግራሞች አስተማሪም ከዛም በላይ ሆኑ ጥቅምም አላቸው ማለት ነው። ምክንያቱም የተፈጠረው ተፈጥሮ ግን ደግሞ ለወደፊቱ ደግሞ ሌላው ሰው ይማርበታል። እንደዚህ አይነት ነገር አለ እንዲል ያደርገዋል ማለት ነው። ተጨማሪ ደግሞ ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። በቴሌግራም ሊንክ እየገባችሁ እኛ ጋር መነጋገር መወያየት ትችላላችሁ ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም ይሁን። እንዴት ነሽ? እስኪ ከስምሽ እንነሳ። ስምሽን አስተዋውቂን። ያው በወረፋ ነው ስራዎች የምንሰራ እንግዲህ ቶሎ አልደረስንም እኛም። ግን አሁን የሚሆነውን ነገር እስቲ ስምሽን አስተዋውቂና እስኪ ምን እንደተፈጠረ ብትነግሪኝ። ስሜ ስምረት እባላለሁ። እሺ። እኔ ከእናቴ ጋር ነበረ መኖረው። እናቴ አባቴ በድንገት በጠና ታሞ ሞተ። ከሞተ በኋላ አብረን ነበረ የምንኖረው። እንደዚሁ ስሰቃይ ምናምን ስል ከሷ ጋር እየኖርኩኝ አልችልም በቃ መቻል ስላቃተኝ ለማግባት ተገደድኩኝና አግብቻለሁኝ። እኔ ባለው ሰዓት እኔ እንከባከባት ነበረ እህቴን። በጣም ነው የምወዳት። ቤዛ ትባላለች። በጣም ነው የምወዳት። ታናሽ እህቴ ናት። እሷ ብቻ ነው ያለችኝ እና ካገባው በኋላ እናቴን ባላገባች ምንም ማድረግ እችላለሁ። አታግቢ ማለት አልችልም። የራሷ ህይወት ነው። ምንም ማለት አልችልም። ግን እህቴን የት እንዳረገቻት አላውቅም። በቃ ሁሌ መጥቼ ነበረ ማለት ግን መጥቼ ሰዓት ለመጀመሪያ ጊዜ ትንሽ ቆይቼ ነበር። አንድ ወር ምናምን ቆይቼባት ነበር ትንሽ አሞኝ። ከዛ ተመልሼ ቤት ስመጣ እህቴ የለችም። ጎረቤት ጠየቅኩኝ። ያልጠየቅኩትን ሰው ጠየቀኝ። ባለቤቷን ስጠይቀው ያፌዝብኛል። ምንድነው የምትዩ ምናምን ይለኛል። በቃ በጣም ነው የሚያበሽቁኝ።
እሷም ደግሞ አልሰማም ማለት ምንድን በማያገባሽ ምናምን የምትገቢው ማለት የት ሄደሽ ነው የምትለው? በማያገባሽ አትግቢ መተሽ ረድታሻታል እኔንም ረድተሽኛል እኔን ረድተሽኛል ለትምህርቷ የሆነ ብር የሰጠሻት ነገር አለ ምናምን ትለኛለች። መልሶቿ እንደዛ ስለዚህ የት እንደሄደሽ ስጠይቃት በቃ ለሌላ ሰው ሰጠዋት፣ ለሀብታም ሰው ሰጠዋት፣ ለማደጎ ሰጠዋት ምናምን ነው የምትለኝ። እኔ ደግሞ ይሄን ነገር እንድታጣሩልኝ እህቴን ፈልጋታለሁ። በጣም ጨንቆኛል። እኔ የአባቴ አደራ ናት። እናቴ ላይም አልፈርድም እኮ ግን እኔ ምን እንደሆነች በቃ ብቻ በህልሜ በጣም ነው የሚጨንቀኝ፣ በጣም ነው የሚያመኝ። እሷን በቃ ሳያዩዋት ነው ማለት ነው እያስጨነቀኝ ነው። ከገባ በህልም በቃ አልተኛው እንደባነንኩኝ ነው። ባለቤቴ ራሱ ጉድ ይለኛል። በቃ አልቻልኩም ሌሊት ማደር። እኔ እዚህ መጥቼ ከተመለስኩ በኋላ በቃ ቅዠት ሆኗል ህይወቴ። በቃ 10 ደጋግማ ትመጣለች። ፈልጊኝ ነው የምትለኝ፣ ፈልጊኝ። ከዛ በቃ ብቻ እጇን ትዘረጋለች። ያዥኝ እህቴ አትልቀቂኝ ምናምን ነው የምትለው። ግራ ገባኝ። ማንን ልጠይቅ? ጎረቤቶቼ ስጠይቃቸው አብሮ አደገኝ ጓደኛዬ ስጠይቀው አላየዋትም ነው የሚለኝ። ሁሉም ሰው አላየዋትም ነው የሚለኝ። እነሱ ጋር እኮ መድረስ እኮ አይጠበቅብሽም። በዋነኝነት እናትሽ ጋር ነው ሄደሽ ህፃኗን የት እንዳስቀመጠቻት 12 ዓመት ልጅ ናት ብለሽኛልና ያቺ ህፃን የት እንዳለች እነሱ ላይ ነው መጠየቅ ያለብሽ። ጠይቂያታለሁ። መልሷ በቃ አንድና አንድ በቃ ረድተሻታለሁ፣ በቃ ያለችው እንደዚህ ነው ቦታ ነው የምትለኝ። እናት እንዴት ለልጇ አይራራ? እንዲህ ገረመኝ እኮ እሱን ነው። እኔ እንደዛ ተሳቃይቼ ያደኩት በቃ ተጽዕኖ አድሮባት ነው ብዬ አሰብኩኝ። በቃ አባቴ ስለሌለ ባለቤቷ ስለሌለ በጣም ስለጨነቃት ነው በቃ ህመምተኛ ሆናለሁ ብዬ አሰብኩኝ። ግን በጣም ህፃን ናት። እኔ እንዴት እንደተንከባከብኳት አባቴ እንዴት እንደሚወዳት ታውቃለች። አስበኳል። የ12 ዓመት ገና ህፃን እኮ ናት። 12 ዓመቷ ነው። እኔ ምን ላድርግ? እናንተንም ተረጋጊ። ለምንድን ነው እንጀራ አባቴ ያፌዝብኛል ብለሽኛልና ለምን እንደሚያፌዝብሽ በቃ ስጠይቀው ምንድን ይሁን የፌዝ ቃል ነው የሚያወራው። ምንድነው አንቺ እንደዚህ የምትሆኝ? ከእሷ ከእናቷ ትበልጫለሽ ምናምን ነው የሚለኝ። ጸጥ ብሎ እንደዛ ነው የሚለኝ። ከእናቷ አልበልጥም። በእርግጥ ግን እህቴ ናት፣ እፈልጋታለሁ። እኔ ትቻት ሄድኩኝ እናቷ ጋር ናት ብዬ ነው ያሰብኩት። ምንም ብታጣ ከእናቷ ጋር ስትሆን ሰላም ትሆናለች ብዬ አሰብኩኝ ነው። እኔ እንደዚህ ትጠፋለች ብዬ አላሰብኩም። በጣም ነው ውስጤን የበላኝ። እባክህ አሁን ራሱ ማደር አልቻልኩም። እኔ ማደር አልቻልኩም። እርዱኝ። እናንተም ተረዳላችሁ ብዬ ሚዲያችሁን አይቼ ነው እናንተ ጋር የመጣሁት። እባክህ እርዳኝ። እህቴን አትርፍልኝ። የት ነው ያለችው? የምንችለውን ሁሉ ነገር ነው የምናደርገው በየትኛውም ስራ ላይ ማለት ነው። እቺ ልጅ እንደተባለው ኑሮ ከባድ ነው እንደምታውቂው። ከብዷት ወደ ማደጎ ምናምን ሰጣት ሊሆን ይችላል፣ ወይ ለሀብታም እንድታድግ ሰጣት ሊሆን ይችላል እናትሽ ማለት ነው። ግን ደግሞ የ12 ዓመት ልጅ ናት። በዋነኝነት አሁን በምን ስራ ላይ ነው የምትተዳደረው እናትሽ? ድሮ ጉሊት ምናምን እየሸጠች ነበር ብታበላ የምታኖረን ምናምን። አሁን ላይ ምን እንደምትሰራ ሁላ አላውቅም። ከሱ ጋር አብረው ነው የሚዞሩት። ምን እንደሚሰሩ አላውቅም ከባለቤቷ ጋር። አዎ። እና ግራ የገባኝ ምን መሰለ፣ እኔ እኮ እህቴ ማስተዳደር ምናምን እኮ አያቅተኝም። የተወሰነ ብር እኮ ሰጣቸዋለሁ። እሷ ግን ይበልጥ እንድሰጣቸው እንፈልገው። እኔስ ህይወቴ፣ ልጆቼስ፣ የወለድኳቸው ልጆችስ እኔ እንዴት ነው ለነሱ ማደላው? እኔ ልጄ እህቴ ማስተዳደር እኮ አቅቶኝ አይደለም። እናቷ አለች፣ ለምን ይከፋታል? አባት እንደሌለ ተወኝ እስኪ። ልክ ነሽ። የህይወትሽ መስመር ያልያዘ ነገር ሊኖር ይችላል። ግን አሁንም ጥያቄ ሆነብኝ፣ ለምን ሄደሽ አልፈለግሻትም? ታዲያ ለከሌ ሰጠዋት ወይ ለከሌ ባለሀብት ሰጠዋት ካለች ነው ወይስ ዝም ብለሽ በድፍኑ ለሀብታም ሰጥቻታለሁ ነው ያለች። እኔ ደግሞ የእናንተ ሚዲያ ስለምከታተል ይሄ ነገር ወንጀል ከሆነሳ 10 የመጣ እህቴ በቅዠት መልኩ ትነግረኛለች። ለዛ ብዬ ምናልባት ያለችበት ቦታ ላይ መቻት ይችላል እና ለዛም ሊሆን ይችላል። አይ ግን አድራሻውን ነው የምፈልገው። ቢያንስ እናቴ አድራሻውን አድራሻውን ለምን እንደማትናገረው ታዲያ? እኔ እኮ እሱ ነው ግራ የገባኝ። አድራሻውን ንገሪኝ ስላትም ቢ ነው የምትለው። በማያገባሽ አትግቢ ምናምን ነው የምትለኝ። በቃ እንደ እናት አታወራኝ። ከአባትሽ ጋር ጸብ ውስጥ ነበሩ፣ ችግር ውስጥ ነበሩ? እስኪ ስለሱም ንገሪኝ እስኪ። ድሮ አባቴ በጣም ማያግባባቸው ነገር ነበር? አባቴ በጣም መልካም ሰው ነበረ። ግን በጣም ብዙ የሚወዱ ሴቶች አሉ። ሰፈር ላይ በጣም ተወዳጅ ነው ምናምን ነው እና በጣም ነው ቤቱን የሚያከብረው። ግን ይጨቃጨቃሉ፣ ይደባደባሉ ምናምን
እኔ አባቴን እወደዋለሁ፣ ስለሱ ክፉ ማውራት አልፈልግም። ግን በቃ ይደባደባሉ፣ ቤት ውስጥም ሰላም አልነበሩም። ያን ያህልም ብር አልነበረንም። ግን አባታችን እኛን እንደ አባት ነው በቃ እኛ እንደ ልጅ ግን እነርሱ በቃ ይስማሙ። እኔ ራሱ ጭንቅላቴ በጸብ ምክንያት በጣም መጥፎ ሁኔታ ውስጥ ገብቼ ነበረ። በቃ እኔ ክላስ ሴት ስለነሱ ነው ማስበው፣ ስለነሱ መጣላት ነው ማስበው። በቃ እነሱን ነበረ ማስበው። ሁሉ ነገር አልፎ አባቴ ከሞተ በኋላ ሲኦል ውስጥ ገባሁኝ። በቃ ሲኦል ውስጥ ነው የገባሁት። አስታውሳለሁኝ አባቴና እናቴ ተጣልተው ሄዳ ለቤተሰቦቿ ነግራ መታው ቤተሰቦቿ የሷ ቤተሰብ አባትሽ እንደዚህ ሆነ እኮ ከዛ ላይ አፋቷቸው ምናምን ሞክረው ነበረ። የዛኔ ቢፋቱ ይሻለኝ ነበረ። በጣም ነበረ እናቴ አባቴን ብታስቸግር። እሱ ይቅር እናቴ ናት ምናምን፣ ግን እንደዛ አባቴ ላይ ከጨከነች እኔ እህቴ ላይ ተጨክናለች ብዬ ፈርቼ ነው በቃ። ምክንያቱም እሷ በቃ እኔ አላቅም፣ እኔ ጨንቆኛል። በሽተኛ ናት እንዳለ በሽተኛ አይደለችም። የሆነ ብቻ ግራ ያገባኝ ነገር አለ። እስኪ ከዚህኛውስ አሁን ካገባችሁ ባል ጋር ያላትን ግንኙነት ያላት ቀረቤታ ጥሩ የሚባል ነው? እነሱማ እርስ በርስ ይግባባሉ። በጣም ነው የሚተዋወቁት፣ ይሸፋፈናሉ ብዙ ነገር እና የሆነ ብቻ እንዴት መሰለ ሁለቱም አንድ አይነት ስለሆኑ የሚስማሙ ይመስለኛል። ምክንያቱም እሱ የሆነ እኔ እንጃ ሳስበው ሳወራ ሁላ ለዛ ቢስ ነገር ነው በቃ የማይረባ ነገር ነው። አሁን ተያይዘው መጠጥ ቤት ይሄዳሉ ብለሽኛል? አዎ ይጠጣሉ፣ መጠጥ ይጠጣሉ፣ አብረው የሚውሉት በቃ የሚያደርጉት ብዙ ነገሮች አሉ እና ግራ ያገባኝ እንደውም አረቄ ቤት ሁላ ይሄዳሉ። ራሷም አረቄ ትሸጣለች፣ አረቄ ምናምን ትሸጣለች እና ግን በየአረቄ ቤት የእነሱ ስም ሳይጠራ አይውልም። በቃ እንደዚህ ያደረጉ ከእንደዚህ ሆነ ምናምን መንገድ ላይ እንደወደቀች ነው፣ እንደ እናት አትሆንም። በቃ እኔ በጣም ነው ያፈርኩት እኮ የምር። እኔ እንደዚህ ላንተ መናገር ራሱ በጣም ያሳፈረኝ። አይደለም አሁን ይሄን የምጠይቅሽ እነዚህ ነገሮች የምጠይቅሽ በዋነኝነት ለማጣራት እንዲመቸኝ ያለባቸውን ባህሪ ነው። ገብቶሻል? እንጂ በዋነኝነት ያንቺ ፍላጎት እህትሽን መፈለግ ላይ ብቻ እንደሆነ ማቃለሁኝ። አንቺ ታምሜ ቤት ታኝቼ ነበር። በዛ ሰዓት ነው እህቴም የጠፋችው አልሽኝና መጣ እንድጠይቅሽ አይፈቀድላትም? አንቺ አንድ ከተማ ውስጥ እየኖራችሁ እናቴ ይሄን ባሏን ካገባች በኋላ አንድ ቀን እንኳን ጠይቃኝ አታውቅም። አገባው በቃ ወረወረችኝ። አንድ ቀን መታ ጠይቃኝ አታውቅም። የሆነ ነገር ሲጎላቸው እንደዚህ ጎሎኛል ምናምን ብላ ነው የምትመጣው እንጂ አንድ ልጄ ከፍቷታል፣ ልጄ ምንድን ይጎደላት ምናምን ብላ አስባት እኮ ወልጃለሁ ብለሽኛልና በራስ ቤትሽ መጣ አላረሰችሽም እናቴ? አይ ማረስ ጭራሽ መጣት እንደ ባዳ ሰው ጠየቀችኝ። የሆነ ሚሪንዳ ምናምን ሰጠችኝ። እግዚአብሔር ይስጠው የባለቤቴ ቤተሰቦች በጣም ደግ ናቸው። በጣም ነው የሚወዱኝ እነሱ። እናትየው በጣም ነው ያረሱኝ ምናምን። እናቴ ልታረሰኝ አንድ ቀን እንኳን ቁጭ ብላ አጫወተችኝ። እዚህ አንድ ከተማ ውስጥ ናችሁ ማለት ነው። በዋነኝነት አሁን ጥሩ ህይወት እንዳልነበራችሁ ወይም ስታድጉ ጥሩ የሚባል እንትን እንዳልነበራችሁ ነግረሽኛል። አባትሽ ጋር ይጋጩ ነበረ፣ ግን ደግሞ አባትሽ እናንተን አሳድጓል። አባቴ በጣም መልካም፣ ለኛ በጣም መልካም ነው። ግን የሷ የራሷ ችግር አለባት እና እሱን ነገር አረቄም ስለምጠጣ ምናምን ስለምትዞር ምናምን አይወድም አባቴ። ከዛ በዛ ምክንያት ይጣላሉ። እኔማ እንዲፋቱ ሁላ ፈልጌ ነበረ፣ ግን ምንም ማለት እኔ በቃ ለእህቴ እንድትጎዳ ስለማልፈልግ እንዲፋቱ ሁላ አልፈልግም። አባትሽ ከሞተ ከስንት ጊዜ በኋላ ነው ያገባችሁ? ይገርማል። አባቴ ከሞተ 1 አመት ምናምን በኋላ አገባች። እንዳታገባ የሚያረኳት እኔ ነበርኩኝ። ወዲያው እንዳገባው ነው እሷ ያገባችሁ። ምክንያቱም እኔ ያለው ካገባች ጥሩ አይሆንም ብላ ስለማትስብ ይሄው እህቴንም ሜዳ ላይ ጣለቻት። ይሄ ሁሉ ነገር ከሆነ ለምንድን ቆይ እኔ እኮ ግራ የገባኝ ህግ ስለምን እንደሻለ አመለከትኝ። አመልክቼ ነበረ ማስረጃ ምናምን አሉኝ። ያቀረብኩትን ማስረጃም ደግሞ አልተቀበሉኝ። ብቻ ምን ነበር ያቀረብሽ ማስረጃ? በቃ ሄጄ እንደዚህ ሆነሽ ብዬ ነገርኳቸው። የቃል ማስረጃ? ከዛ በእንትን በወረቀት የተደገፈ ነገርና ቆይ አካባቢውም ሰው እኮ ሄደሽ እኮ ማስመስመር አንድ ሜር ሰው አጣው። አንድ ሰው ደና ሰው ልጣ አንድ ጎረቤት እንኳን ሜር ሰው አጣው።
አልጠፋች እኔ አላየውም ምን የሚለው ሁሉም ሰው አላየውም ነው የሚለው አንድ ለምስክርነት እንኳን ደና ሰው እንኳን ነው ያጣው አይደለም ለምስክርነት ሳይሆን ይሄ እኮ ማዘዣ ማስወጣት ትችላለሽ በዋነኝነት ልጅቱ ቤት ውስጥ የለችም ይጣራልኝ ነው ማለት ነው እኮ የምትይው ጋምደሽ እሱ በቃ እነሱ የምታወሪውን ነገር አልገባንም ማለት በቃ ጭራሽ ምንም ላዳምጡኝ አልቻሉም እነሱ ዞሮ እኛ ምንችለውን ሁሉ እናደርጋለን አብሮን ክሮዎች አሉ የህግ አካላት አሉ እንፈልጋለን ብቻ አይዲን ብቻ አምጡልኝ ብቻ እሷን ብቻ አምጡልኝ እኛ ምንችለውን ነገር ሁሉ ነው የምናደርገው እንደተባለው ህግ ጋር ሄዳ ማለት ሌላ ሰው ጋር ሄዳ ያደገች ከሆነ ምናልባት ኑሮ ከብዷት ሊሆን ይችላል ወደ ቤቷ ተመልሳ የምታድግበትን ሲቹዌሽን እንደሰው አይነት ነገር እኔ ጋር ትምጣ አንተ ብቻ አምጣልኝ እኔ ያሳድጋታለሁ እህቴ አንድ እህት እኮ ነው ያለች እባክህ ትረዳኛለህ ብዬ እኔ ነገርኩ አንተ ምት ይኖርሃል ወይ ወንድም ብቻ ቤተሰብ አለ እባክህ አሁን አታልቅሽ ምክንያቱም አሁን አንቺ እንደሁል ጊዜው ሄደሽ ደግሞ አሁንም ማስረጃው እናት አለኝ እኔ እናት የለኝም አፈርት ብላ እናት የለኝም እናት የለኝም አረ በእናትሽ እንደሱ አይባልም ረጋጋ ወይኔ እናቴ ረጋበይ እንደሱ እናት አለው አረ ተረጋጊ በእናትሽ ተረጋጊ አሁን እንደዚህ ከሆነ ስራ ለመስራት አስቸግረኛለሽ ገብቶሻል አንቺ ካንቺ ራሱ የምፈልጋቸው ማስረጃዎች አሉ ገባሽ ሄደሽ እንደውል ጊዜው ህፃኗ የት እንደሄደች ትጠይቂያቸዋለሽ በምን አቅም እንዴት አስመስላለሁ እንዴት ስነ ስራ አሁን ቆየረበሽኝ ነው ሰማሽኝ እኔት ይኸውልሽ በዚህ ሁኔታ ከቀጠልሽ እኔ አልሰራም ስራዬን ገባሽ ይኸውልሽ ረጋቤ ትሄጃለሽ ካሜራ ድብቅ ካሜራ ትይዣለሽ እንደውል ጊዜው እህትሽ የት እንዳለች ትጠይቂያቸዋለሽ እነዚህን ሰዎች እናትሽንና እንጀራ አባትሽን ከዛ በኋላ እነሱ የሚሰጡን ማስረጃ ይኖር ከዛ በኋላ ነው እኛ ስራ የምንሰራው ማስረጃ የሆነ ማስረጃ ያጅልኝ እሺ ለኔም ሄደሽ እህቴ የት ነው ያደረግሻት ብለሽ እንደውል ጊዜው እንደምጠይቂያት ትጠይቂልኛለሽ በካሜራ ትቀጅልኛለሽ ትቀርጭልኛለሽ ከዛ በኋላ እኔ ያሳይሻለሁ ድረት ላይ የሚለጠፍ ካሜራ አለ በዛ ካሜራ መሰረት እሺ እንደሱ ታረቂልኛለሽ ከዛ በኋላ ስራችን እንሰራለን ማለት ነው ተረዳሽኝ እሺ በጣም ጥሩ ውድ ተመልካቾቼ ያው እንግዲህ ጥቆማውን ሰጣና ለችታችን አልተረጋጋችም ያን ያክልም እንትን አላለችም እንደምታዩት ነው ግን እስቲ ያሉትን ነገሮች አጣርተን ህፃኗ የት ሄደች ምን ሆና ነው እንገጥሟት ነው የሚለውን አብረን የምናይ ይሆናል እስከ ፕሮግራም ፍጻሜ አብራችሁን ቆዩ እንዴት ዋላችሁ ማሚ በጣም ጨንቆኛል እና ስለማን ነው የተጨነቅሽው እያወቅሽ አትጠይቂኝ ምንድነው እኔ የት ሄደሽ ልጅቷ ንገሪ የትኛዋ ልጅ እያወቅሽ አትጠይቂኝ ማሚ የት ሄደሽ ቤዛ ንገሪኝ ስንት ጊዜ ነው የምነግርሽ ስለ ቤዛ ከደህና ሰዎች ጋር ከሀብታሞች ጋር ካላቸው ጋር እየኖሮች ነው ደልቷታል ብዬ አልተናገርኩም አንቺ ደነስ እሺ ቢያንስ ሊያት ናፍቃኛለች ያልኩሽ እኮ ነው ማይ ዝም በይ እባክሽ ዝም በይ እባክሽ በቃ እቴ ፈልጋታለሁ አልኩሽ ተሰሚኛለሽ ከዚህ በፊት አባትሽ ሲጨቀጨቀኝ ሲነዘንዘኝ ሲያሰቃየኝ ሲደበድበኝ ነበር ታውቂያለሽ አይደል በራስሽ ምክንያት ምን አለ እኮ በራስሽ ምክንያት አሁን ደግሞ አንቺ ምን አባሽ ፈለግሽ እማዬ አንድ ቀን እንኳን እንደናት አልወሽልኝም እማያት በይኝ እንዳንቺ አይነት ልጅ የለችኝም ትኖሪ እንደሆነ ትዳርሽን አርፈሽ ኑሪ ከኔ ጋር ጭቅጭቅ ያስፈልግሽም ለምን ዳገባውላ ታውቂያለሽ አይደል ልኖርበት ህይወቴን ልኖርበት ኑሪ ግን እህቴን ፈልጋታለሁ ነገርኩሽ ስለ እህትሽ እኮ ነገርኩሽ እኮ ለኔም እኮ ልጄ ናት ምንድነው እህቴ ያልሽ አንቺ ለኔ ልጅ አይደለችም ቤዛ ለኔ ልጅ አይደለችም ወይ ምን ትፈልገሽ ነው ማሚ እኔ ያዞምባሽን ወደዛ አልፈልገውም እሺ አልፈልገውም ቤዛ ለምን ተመቻት ከሆነ አላመጣትም አምጫት እፈልጋታለሁ አባቴን እንደዛ ተጠቀሽ ገደልሽው የታባሽ ያረግሻት እህቴን የት ያረግሻት ንገሪኝ እናቴ መስራት ያጃንቺ እናቴ ንገሪኝ በቃ ንገሪኝ ስነ ስርዓት ያጂ
የትኛውን ሰው ለምንድነው እዚህ እየመጣሽ የምትጨቃጨቂው? ምንድነው? ምን አቅላታለሁ? እህቴ እፈልጋታለሁ። ነገረችሽ አይደል? እንዴ ያለችበትን ነገርኩህ። እህቴ እፈልጋታለሁ። ይኸውልሽ ኑሮሽን ኑሪ እዛ እየሄድሽ አዎ የእኛ ኑሮ አትበጥብጭ። እንደውም ከዚህ በኋላ እዚህ ቤት እንዳትመጪ አንቺ። ከፈለክ አንተ መውጣት ትችላለህ። ይሄ የአባቴ ቤት ነው። ገባህ? እህቴን ከፈልጋታለሁ። ገባህ? አሁን የእኛ ቤት ነው። አባትሽ ሞቷል። አዎ ስለዚህ ደግመሽ እዚህ ቤት እንዳትመጪ። አባትሽ እኮ ድብን አለ። እማዬ እንደዛ ነው የምታስበው? አዎ እሺ እህቴን ስጡኝ። ያለችበትን ቦታ ንገሩኝ። አልወጣም ከፈለጋችሁ። ይኸውልሽ በእናትሽ አትበጥብጭን። ቅናት ነው። የራስሽን ትዳር እየኖርሽ ነው። ማንም አልደረሰበሽም። በቃ አሁን ሂጂ። እኔ እህቴ እፈልጋታለሁ። ንገሩኝ። ያለችበትን ቦታ ንገሩኝ። ነገርኩሽ እኮ አላመጣትም። ማውራው አማርኛ አይደለም። አይሰማሽም? እከሳቸዋለሁ። ውጪ። አልወጣም። አያገባም። ውጪ። አልወጣም። መኖሪያሽን የምትፈልጊ ጥሩ ነው። ይኸውልሽ እጄን እንዳታሳሽ ነግሬሻለሁ። አንዴ በጥፊ እኮ ሌላ ነገር ውስጥ ትወጣለች። እየነገርኩሽ ማን አንተ? አከበረሽ። እስካሁን ድረስ እንዲያውም አከበረሽ? አዎ ማሚ አሳልፈኝ። ማሚ እንዳትይኝ፣ ለሌላ ሰው እየሰጠሽኝ እኮ ነው። ማሚ እንዳትይኝ። እኔ ኑሮዬ ልኑርበት። ለምን ተመቻት? ለምን ሰላሟን አገኘች? ለምን ተኛች? ከሆነ አልሰማሽም። አሁን ይኸውልሽ በቃ ለቀትሽ ደህና ቦታ እየተመችቷት ምናምን እየኖረች ነው። በቃ አንቺም ትዳርሽ ላይ ተመችቶሻል፣ እኛም እዚህ ተመችቶናል። ውጪ። የራሳችን ኑሮ እየመጣሽ አትጨቃጨቂ። ለመጠየቅ ነው። ከዛ ውጪ ግን አንቺ ልጅ ራስሽን የገደልሽው አባቴን ይገባሻል? አንቺ ነሽ የገደልሽው። አዎ የገደልሽው። እህቴንም የምትገያት አንቺ ነሽ። እኔ የሆነ ቦታ ቀርቅረሻት ነው አይደል? አልወጣም። ልቀቀኝ! ልቀቀኝ! እማዬ ለምን እንደሚገፈትሯት እንሂድ እያባረሯት ነው። ቆይ ተረጋጊ። ምንድን ነው? ቀንቼ እልሃለሁ። ይኸውልህ አባረሩኝ። ልትመታኝ ነው የፈለገችው። ተረጋጊ። እዚህ ነው ቤቱ? አዎ ውሻ ናቸው። ውሻ ነው የመጀመሪያው? አዎ አንቺ ከነሱ ጋር ቆየሽ ከአካሎች ጋር ናግባ። ለዚህ ጊዜ መስጠት አያስፈልግም። እዚህ ጋር ጠብቁኝ። በቃ እሺ ነው ናግባ። እኔ ነኝ። ሰላም ነው? እንዴት ነህ? ደህና። ምን ሰላም ነው? እኔ ልውል እባላለሁ። ከቲቪ ፕሮግራም እና ከመዝናኛ ፕሮግራም ነው የመጣሁት። የምን ቲቪ መዝናኛ? ምንድነው ካሜራውስ? ያው ከመዝናኛ ፕሮግራም ነው የመጣሁት። ባለትዳሮች ላይ የሚያጠነጥን ስራዎችን እንሰራለን ማለት ነው። ያው ከእለት ወደ እለት ወጣቶቹ ይጋባሉ፣ ይለያያሉ፣ ይፋታሉ። እንደዚህ አይነት ነገር ስላለ አጋጣሚ እዚህ ሰፈር ደግሞ እዚህ ጎረቤታችሁ ጋር አቶ ወንዲፍራው ጋር ነበርኩና መልካም ትዳር ያላቸው ሰዎች ጠቆመኝ ስለው ወደ እናንተ ቤት ጠቆመኝ። ወንዲፍራው? አዎ እንደዚህ ያለ? አዎ። እና ለማበረታታት የማበረታቻ ሽልማቶች አሉ፣ ብዙ ነገሮች አሉ። ሽልማት? አዎ። ምንድን ነው የምናደርገው? ነው ሽልማቱ ያው ብዙ አይነት ሽልማት ነው። ወጣ ብላ ባለቤት ከሆነ ያለችው ቤት ውስጥ ብትነግረኝ። ነይ ሽልማት ተባለ። ሰላም የኔ እናት እንዴት ነሽ? ምን ገንዘብ ነው ግን? ሰላም ነው? የገንዘብ ሽልማቶች አሉ፣ ብዙ አይነት ሽልማቶች አሉ። ያው አቶ ወንዲፍራው ቤት አሁን ነበርኩኝና ከቴሌቪዥን መሰናዶ ነው የመጣሁት እና ስለ ትዳራችሁ ስለ አንዳንድ ነገር እንጨዋወትና እዛ በኋላ የገንዘብ ሽልማቶች፣ የቤት ሽልማት፣ የኩፖን የኩፖን እንሸልማለን። እጣ ከወጣላችሁ ቤት ትሸለማላችሁ፣ መኪና ትሸለማላችሁ፣ አይፎን ስልክ። ግቡ እንግባ። እሺ ነው። እሺ
ያው ይቅርታ በድንገት ነው የመጣሁት። እንግዲህ እቺ ነገር ልቅዳለህ እንዴ? አይ እኔ አልጠጣም። አይ አንድ ስኒ አይ እንደውም ከቻሉ ታች አስቀምጧት። እሺ እንዴት ነው? እሺ እንዴት ነው? በጣም ይቅርታ። ያው ብዙ ጊዜ የቲቪ መሰናዶዎችን ዝግጅቶች ታውቁ ሊሆን ይችላልና አይጠፋችሁም ብዬ ተስፋ አደርጋለሁ። ከየትኛው ጣቢያ ናችሁ? እኛ ልዑል ሚዲያ ነው የምንባለው። ማን? ልዑል ሚዲያ። ሰምተው ታውቃለህ? ይሄ ነገር ወይ አይተው ታውቃለህ? ያው ምናልባት እንደ አዲስነቴ ላታውቁኝ ትችላላችሁ። ጉንፋንም ስላመመኝ ነው ፌስ ማስክ የሚያደርጉት እና እዛ ነው ማስኮ። አዎ እና ሌላ የተለየ ነገር የለም። እንግዲህ ምናልባት መታወቂያ ካስፈለገ መታወቂያ ላሳያችሁ እችላለሁ። እኮ ብታሳየን ደስ ይለኛል። እኔ ምንም ብዙ ጥሩ ማሳየት ይችላል። ይሄው በጣም ጥሩ። ይሄው መታወቂያ። እስኪ ያው አንተ ምን አይኔ ምን ይብለኛል? ጋዜጠኛ ነኝ። እስቲ መጀመሪያ ስማችሁን አስተዋውቁኝና ከዛ በኋላ ደግሞ ስለ አንዳንድ ወሬዎች እናወራለን። እስኪ ወንድሜ። ያው እኔ እንኳን በጋሻው እባላለሁ። በጋሻው። እኔ አዳነች እባላለሁ። አዳነችና በጋሻው ባለትዳሮች ናቸው? አዎ። ያው ስለእናንተ እንኳን በዝናም ሰምቻለሁ ከአቶ ወንዴ ቤት። እስኪ ስለ ትዳር አብሮ ስለመኖር እስኪ ያው ወጣቱ አሁን ላይ ተረጋግቶ አይደለም የሚኖረው። ታውቁታላችሁ መቼም ይጋባል፣ ይለያያል፣ ትልልቅ ሰዎችም ጋር ድረስ በቃ ብዙ ነገር አለና እስኪ የእናንተን የትዳር ተሞክሮ አካፍሉን። መጀመሪያ እንዴት ተዋወቃችሁ? ከሱን ጀምር። ያው እንግዲህ የተዋወቅነው ገበያ ቀጥለን። ኦኬ። ከከተማዋ ወጣ ብላ ያለችው ገበያ ምናልባት ስመጡን ካያችኋት ትልቁ ገበያ። ሩቅ ነው ግን ሰፈሩ አይገርምም? ያው ስራ መስራት ስላለብን በየቦታው ተደራሽ ለማድረግ ነው እንጂ ያው ወጣ እንበል ከተባለ ያው ገንዘቡም ደግሞ ከባድ እንዳልከው ቤት ስትለን እኮ እንደው አጓግተህን እና ያው እዛ ነው የተዋወቅነው ገበያው መሀል ላይ የገበያ ቀን ላይ ያው በዛ ተዋወቅን። ከዛም ወደ ትዳር ገባን። አይ በጣም ደስ ይላል። እና እንዴት ነበረ እናታችንስ? እኔ እንኳን ከሱ በፊት እሱን ከማግኘቴ በፊት ሌላ ትዳር ነበረኝ። ያው የሚደበቅ ነገር አይደለም። እውነት ነው። አይ ጭውውት ስለሆነ ምንም የሚደበቅ ነገር ሌላ ትዳር ነበረኝ። 2 ሴት ልጆችን ወልጃለሁ ከሱ። ባለቤቴ ያው ብዙም አይደለም ስራም ብዙ የሚሰራ ሰው አልነበረም። እኔ ነኝ በጣም ልፋተኛ የነበርኩት በትዳር ውስጥ ማለት ነው። ምክንያቱም ልጅ ስትወልድ እንኳን ልጅ ጨምረህበት ለብቻ እንኳን ለመኖር ከባድ ነው። ምክንያቱም ገቢ ሊኖርህ ይገባል። እውነት ነው። ባለቤቴ ደግሞ ብዙ ገቢ አልነበረው። እኔ ነኝ ልጆቼን ሳሳድግ በጣም ልብስ እስከማጠብ ድረስ፣ እንጨት እስከመሸጥ ድረስ፣ ከሰል እስከመሸጥ ድረስ በዚህ እድሜ ያልሆንኩት ነገር የለም። ግን እግዚአብሔር ረዳኝና ልጆቼም አደጉ። በተለይ ትልቋ አደገች፣ ትዳርም ይዛ ወጣች። ይሄ ሁሉ ያንቺ ልፋት ነው። በጣም እናት እኮ መተኪያ የሌላት ናት። ስለኔ እኔ ሳልሆን ጎረቤት ቢናገር ይሻላል፣ ጎረቤቶች መጠየቅ ይሻላል። ተነገረኝ ተነገረህ አይደለ? የኔ ትርፍ ነው፣ መደጋገም ነው የሚሆነው። እንደዛ እያለን እንዳጋጣሚ ባለቤቴ ታመመና አስታምሜ አሳክሜ ሞተብኝ። ያሳዝናል በጣም ነፍስ ይማር። ከዛም በኋላ ያልሆንኩት ነገር የለም። ደከመኝ፣ ሰለቸኝ። ምክንያቱም በነበረኝ ደህንነት ላይ ተጨማሪ ደግሞ የእሱ መሞት ጎዳኝ፣ ሰበረኝ፣ ቅስሜም ተሰበረ። ግን እግዚአብሔር ደግ አምላክ ነው። ያው ከሱ ጋር ተዋወቅን። ከአቶ በጋሻው ጋር ከአቶ በጋሻው ጋር ተዋወቅን። የተዋወቅነው
ገበያ መሀል ነው። እንደዛ ከተዋወቅን በኋላ ስናወራ በሌላ ቀን የመጣ ቤቴ ሲጠይቀኝ ሲያጽናናኝ መጽናኛዬ በለው በጋሻው ብቻ አይደለም እንደስሙ መጽናኛዬ ነው ለኔ አጽናናኝ በጣም ከሚገባ በላይ። ከዛ በኋላ ሁኔታውን ሳየው ከዚህ ሰውዬ ጋር አብሬስ ብኖር እሱም ብቻውን ነው ትዳር የለውም እኔም ብቻዬን ነኝ አብረንስ ብንኖር ብዬ እንዲያውም አብረን ለምን አንኖርም አንተስ መመላለስ መሄድ መምጣት በዛብህ ተጎዳ በሚል ሐሳቡን ያመጣሁት እኔ ነኝ። አብረን ይኸው አብረን በፍቅር በሰላም በፊት አንተ ቀድመህ እሷን ለፍቅር ትመኛት ነበር ማለት ነው ወይስ ደግ ስለሆነልሽ ነው ጥያቄውን ያቀረብሽለት? ወደ ፍቅር እንኳን ብዙ ዘልቄም አልገባሁም ነበር። እኔ የገባሁት ምንድነው ያው ማለት አብረን ኑር ብሎም ድፍረት ለማግኘት እንዴት ነው በቃ ይሄንን ያህል በውጭ እየኖረ የሚያስብልኝ ከሆነ እቤት ከገባ ደግሞ የበለጠ ይረዳኛል። ፍቅር ብቻ እኮ አይደለም ማገዙ ራሱ እንኳ ፍቅር ነው ይረዳኛል በሚል ነው እኔ ወደ ቤት እንዲገባ ያደረኩት። ይሄው ነው ታሪኩ። በጣም ጥሩ ነው። ስለዚህ አሁን ተጋብታችኋል፣ አብራችሁ የኖራችሁ ልጅ ወልዳችኋል ወይስ የላችሁ? እስካሁን ድረስ አልወለድንም። እርስዎ መውለድ አይችሉም? እንዴት እንደሆነ አልገባኝም። ያው ሳያችሁ ትልልቅ ሰዎች ናችሁ። ምናልባት በጊዜ የማይመለከተኝን ጥያቄ ይቅርታ። ያሉትም የሷ ልጆች እኮ እንደ ልጆቼ ናቸው። ያው ለኔ ልጆቼ ማለት ናቸው። ከተባረከ ይበቃል እንባል የለ? እውነት ነው፣ ይበቃል። ከሰጠን ሰጠን ነው የፈጣሪ ውሳኔ ነው። ካልሰጠንም ደግሞ ያው እንግዲህ ያሉት ይበቃሉ። ሁለት አሉ ምን ያረጋል ብለህ ነው። ያው ልክ ነው። ስለ አንደኛዋ ልጅ ነግረሽኛል፣ አግብታ ወጣች ወለ እንደዚህ አይነት ነገር ነገርሽኝና ሁለተኛዋ ልጅስ? ሁለተኛዋ ልጅ ለምን ፈለከው? ይሄ ስለ ሁለተኛዋ ልጅ አይ እኔ ለምን ከኔ ጋር ነው የምትኖረው? የት ሄዳለች? እዚህ ቤት ውስጥ አለች። ያው ከመጣው ልጅም አላየሁም ብዬ ነው። እዚህ ቤት ውስጥ ባትኖረው እናቷ ነኝ አይደለ? የት ሄዳለች ብላሰብ? ኧረ እኔ የትም አላሰብኩም። ምናልባት ስለ አንደኛዋ ነው እና ያወራሽልኝ። ቅድም ቤት ምናምን ብሎ ነበር። ወደ ቤቱ ለምን አትገባም? ስለ ሽልማቱ ምናምን ብናወራ ይሻላል። ችግር የለውም። ስለ ሽልማቱ ይሄ ቤታችን እንደሆነ ያየው ነው። ቆሽቋሻ ቤት ውስጥ ነን ያለው። አይ ቆሽቋሻም አይባልም። ቤት ነው። ትልቅም ሆነ ትንሽ ዋናው እንዴት ነው? ይሁንም መቼም እኛ ከዚህ የተሻለ ብናገኝ እኮ ደስ ይለናል። በዛ በሽልማቱ ሰበብ እዛ ላይ ተከራይተን ነው እኮ የኛም አይደል ይሄ ቤት እናንተ አይደለም ተከራይተን ነው። ከባለቤትሽ ጋር እኮ የምንኖርበት ቤት የራሳችን ቤት ነው ብለሽኝ ነበረ። መቼ አድኩ እንዴ? እያወራሽ ነበረ። ምናልባት አዳልጧት ከሆነ ይሆናል እንግዲህ የአፍ ወለምታ በቅቤ አምልጦኝ ከሆነ እንጂ ቤት ነው። ያው ቢኖርም እኮ ደግሞ የልጆቹ ነው የኛ እኮ አይደል? እውነት ነው። ወራሾቹ የሱ ልጆች የሙት ልጅ እያለ ያው መቼ ነው። አይ ግን ማወቅ የምፈልገው ነገር አለ እዚህ ጋር። ይሄ ቤት የእናንተ ነው ወይስ አይደለም? እውነት ነው። ኪራይ ተከራይተን ነው። እርግጠኞች ናቸው? ቆይ የኛስ ቢሆን ከሽልማቱ ጋር ምን አገናኘው? ምንም አያገናኘውም። ምክንያቱም የተሻለ ነገር ሽልማት ብሎ ነበር። እንግዲህ በሽልማት የኛስ ቢሆን የተሻለ ብትሰጠን ምንድነው ችግሩ? በጣም ጥሩ ሽልማቱ ሽልማት ብለህ ገብተህ እኮ ሌላ ነገር ወደ ሽልማቱ ከመግባታችን በፊት አንድ ጥያቄ ምን ትችለው ከሆነ ጠይቅ። ህፃኗ ልጅ የት ነው ያለችው? ትንሿ ልጅ ስለምን ህፃን ልጅ ነው የምታወራው? ነገረች እኮ እዚሁ ነው የምትኖረው እኛው ጋር ያው ልትጠይቀን ትመጣለች። ትምህርት ቤት ሄደች ከእኛ ጋር ቁጭ ስላለች እንዴ እሷ ብዙ ጊዜም ያው እኛ ብዙም አቅሙም ደግሞ ስለሌለን እሷ ለመንከባከብ ያው ትንሽ ዘመዶች ሻል ያለ ኑሮ ያላቸው ጋር እዛ ነው የምኖረው። ግን ትመጣለች እዚሁ እኛው ጋር ናት። እኛው ጋር ናት፣ እዛም ናት። ያው እየመጣች እዛም እዚህም እያለች የኖረች ነው። ቆይ እስኪ እኔን ላስረዳው። እዛም እዚህም እያለች ነው የምትኖረው። ለምን ያልከኝ እንደሆነ አቅም የለንም እሷንም ለማስተማር ደህና ትምህርትም እንድትማርልን ከደህና ቤተሰብ ጋር እስኪ ትኖር ብለን ቤተሰብ ጋርም ወስደናታል። ግን ወደኛም ትመጣለች። ቤቷ ነው። አሁን ትምህርት ቤት ሄዳለች እያልሽኝ ነበር። እዚህ ቤት ነው የምትኖረው። ትምህርት ቤት ሄዳለች እያልሽኝ ነበር አይደል? እዚህም ትኖራለች። ትምህርትም አሁን ትምህርት ናታ። የትምህርት ሰዓት ነው እኮ አሁን የትምህርት ሰዓት እኮ ነው። በዋነኝነት ማን ጋር ነው የምትኖረው?
ሁለታችንም ጋር ነው የምትኖረው። ያመጣናት እዚህ እሺ ሁለታችንም ጋር ዘመዳችን ጋር እና እኔ ቤተሰብ ጋር ደህና ቤተሰብ አለኝ። እኔ እነሱ ጋር ወሰድኳት ለራሷ ለተሻለ ኑሮ ነው። አዎ ከኛ ጋር እንዲህ አይነት ቤት ውስጥ እንዳትኖር ለኔም ለሱም ተብሎ ሳይሆን ለሱ አሁን ወደ ሽልማቱ አይደለም እዚህ ጋር አንቆ እንዴት እንደሆነ አልገባንም። ቆይ እኔ እናት ችግር የለውም ሽልማቱን እንደርስበታለን። ተረዳኝ። ሽልማቱን እንደርስበታለን። እና ምንድነው የምትለው ነገር ነው እኮ ያለችው። ምን አሳስበው ነው ይሄንን የምጠይቀው? ለምን ያሳስበኝ? እሷም ትሸልማለች። አዎ ብትኖር ሽልማታለሁ። ሞር እሷን አሁን ካመጣችሁልኝ አላመጣታለን። አሁን ትምህርት ናት እንግዲህ ከትምህርት ቤት ማስቀራታለን። ምን ችግር አለው? ለሽልማት ከሆነ ከትምህርት ቤት ማስቀራታለን። ጥሩ ቤተሰብ ላይ ነው ያለችው። ቤተሰብሽ ያ ቤተሰብሽ ማን ይባላል? የትኛው ክፍለ ከተማ? የትኛው ወረዳ? የቤት ቁጥሩ ስንት? አይ እንግዲህ ይሄ ሰውዬ ሌላ ጣጣ ነው ይዞ የመጣው። እኔ አካሄዱም አላማረኝም። አይደለም ምንድን ነው የምትለው? እንዴት ነው ዝም ብለን የምንናገረው? ሚዲያ ላይ የደረሰች ልጃገረድ እኮ ናት። የ12 ዓመት ላንተ ደግሞ ያለችበት ቦታ እንገር እንዴ? የ12 ዓመት ልጅ ናት የደረሰች ልጃገረድ ማለት ትንሽ ነው የቀራት። ምን የቀራት ነገር አለ ታዲያ? ክፍለ ሀገር በ8 በ9 ዓመት ይዳሩ የለ እንዴ? ምን 12 ዓመት 14 እኮ ሻውን እኮ ጥሩ እኮ ነው። ትክክል እኮ ነው። ትምህርት ናት። ልጅቱ የት ነው ያለች? የትኛው ትምህርት ቤት ነው የምትማር? አንተ ምን ያደርግልሃል? ሚዲያ ላይ እንዴት ነው እዚህ ነው የምትማረው እዛ ነው የምትማረው ተብሎ እዚህ ካሜራ ደንቅረህ ሌላ ጥያቄ ልትጠይቀህ ነው እንዴ የመጣኸው? ለምን ትበሳጩት? ምን አበሳጨን? አንተ ጥያቄ ያበሳጨን? አንተ ሲጀመር ቆይ ምንድነው ስለኛ ትዳር ስለኛ ጥሩ ትዳር ምናምን ዙሪያ ጥምጥም ነው እየሄድክ ያለው። ምንድነው ችግር? ከጎረቤትም ጥሩ ሰዎች እንደሆነ ወይ ሽልማቱ ይቀርኛ መወየር ትችላላችሁ። ይቅር ሌላ ጣጣ ውስጥ አትክተቱ። ሌላ የምን ጣጣ ውስጥ? ምንም ጣጣ ውስጥ እኮ እየከተትኩ እኮ አለ። ጥያቄ እኮ ነው እየጠየኩ ያለሁት። በቃ ውጡ። እንደዛ ይሻላል ይመስለኛል። አስወጣን ተው እንዳደረግ እንዴ ምን እስከሚያርግ ድረስ ጠብቀ ማን አጠፋፉን ልጅቱ የት ነው ያለችው? ተነሱጡ። አይመለከትህም። ስለ ሽልማት ካወራ ቁጭ በል። ስለሚመለከተኝና አሁን ተነስ። ስለ ሽልማት ካወራ ቁጭ በል። ስለ ሌላም ካወራ ስነ ስርዓት ያዝ። ስነ ስርዓት ያዝ። ሰውዬው ስነ ስርዓት አስቀምጠው። ኧረ አንክታ አስወጣልኝ እባክህ። ስንቱን አንቆራጥጫለሁ። ተወጣ እንደሆነ ውጣ። ስነ ስርዓት ያዝ። ይኸውልህ በህግ አምላክ ውጣ። ውጣ። በህግ አምላክ ይሄንን የሚያስነሳ ይኸውልህ ውጣ። በቃ ቤት የለቃችሁት። ይኸውልህ ውጡ። እንወጣለን። በቃ ውጣ። ሰማኝ። ውጣ። እንወጣለን። አናትህን ነው የምልህ። ውጣ። ይኸውልህ እንወጣለን። ቁጭ አንቺ ቁጭ። ይኸውልህ ቁጭ። እሺ ውጣ። ውጣ። አንተ ውጣ። መውጣት እንወጣለን እኮ አትጠጋ። ወደዛ ራቅ። ወደዚህ አናትህን ነው የምልህ። ውጣ። ውጣ። በአንድም በሌላ መንገድ ማለት ነው። እቺ ህፃን የት እንዳለች ትነግሩኛላችሁ። ውጣ። ሰው አታውጣ። ይዘህ ለምን ነው ንብረታችሁ ይዛችሁት? ለምን የኔ መሰለው ነው ሰብሮ ነው እሰባበርህ አንተንም ያነክታው የቆይ ገርመሃል። የዋዛ ሰው መስለሃል። በቃ ሂድ ውጣ። እንዴ ነውራም ደግሞ ሰው ለቀቀብን። ይኸውልህ ነውራም ብለህ እንድትሰድበኝ አልፈልግም። ነውራ ማለት ነው። እሺ ውጣ። በላስወጣው አስወጣው። ለምን ሰው ይወጣል? ቤታችን ውስጥ ተወጣ እንደሆነ ይኸውልህ አስወጣው። ሽባ ነው። ውጣ አልኩ። አስወጣው። ስነ ስርዓት ያዥ ሴትዮ። ምንም ስነ ስርዓት አያስፈልግም። ሰው ቤት ገብቶ ዝም ደግሞ ያስፈራል እኮ። ውጣ። ትክክለኛ ጥያቄ ነው። ውጣ አልኩኝ እንጂ ውጣ። አንተ ውጣ አልኩኝ። እኔ እንዳታሳስተኝ። ስነ ስርዓት ያዥ። አንተ ራሱ ስርዓት ይዘህ ውጣ ከቤታችን። የሰው ቤት ገብቶ ስላነሳና ስላንገራገርክኝ አይደለም። ወይ ጉድ! በራሴ ጊዜ ነው የመጣሁት። በራሴ ጊዜ እወጣለሁ። ፈቅጄልህ ነው የገባኸው። ሰብሬ ነው ትወጣ። ውጣ አልኩኝ። ልጅቱ የት እንዳለች እንድትነግረኝ። አይመለከትህም። በቃ ውጣ። ሂድ ውጣ። ምን አገባ? ኧረ ወይዬው ረፈሽ ስነስርዓትሽ በጥፊ እንዳላዞርሽ አልኩኝ። ኧረ
ዘርዛ استنفسالو ውይ እሺ እኔ ጌታ ቁጭ አንተ ተቀበል ቁጭ አንቺም ብሎ እናት እሺ እኔ ጌታ ቆሻሻ ምን እንደው ምን አረግኝ እኔ ጌታ እሺ ዝም ቁጭ እሺ ማን ስለሆንኩ ኧረ ማን ነኝ እኔ ማንም ተቀበልና ቁጭ ወዴት ተቀበል ወደሱ ይኸው ጥግት እሺ ዘዋርጎ ዘራ ቁጭ እኔ ጌታ ቁጭ እሺ ሽለጥለጥ እሺ ወንድ ነው ብለህ ነው እስካሁን የምታወራው? ኧረ እሺ ላውርድ እሺ ጦስ የምን አባት ጦስ ነው? ኧረ ምንም ልጅቷ የት ነው ያለች? ቤተሰብ ቤት ናት? አሁንም ማደጎ ቤት ናት? አዎ ማደጎ ቤተሰብ ዘመድ ማን የሚባል ቤተሰብሽ ጋር ምንሽ ጋር? ቤተሰብ ጋር አይደለችም። ለማደጎ ነው የሰጠኝ። ቅድም ቤተሰብ ጋር ስትይ አልነበረም? ያው ምን ሚዲያ ምናምን ሲባል ሌላ ችግር ይመጣል። የትኛው ማደጎ ድርጅት? እንግዲህ እኔ ወደ ውጭ ነው ወረቀት አለ? እንግዲህ ወረቀት ስላለ አንተ ነህ ታወራበት። እሺ አይ የነገርኩህ እኮ ነው እያስረዳሁ። ምን አባ ያስቀባጥራል? ወንድ ልጅ አይደለም? አዎ ዝም በል። እሺ የትኛው ማደጎ ቤት ነው ያለችው? ሂጂ ወረቀቱን አምጪው። ተነሽና ወረቀቱን አምጪው። ቆይ እኔ ጌታ ለምን እኛ አንስማማም? ምን አባረ የምትስማማው? ወረቀቱን አምጪው ተነሽና። አይደለም ረፍ ዝም በል ተብለሃል አይደል? ወረቀቱን አምጪው በይ ተነሽ። የሄደችበት ማደጎ ከየት ነው ያለው? ምን ጠይቂኛለሽ? ማደጎ ሄደች አልሻቸው አንቺ ያው አናግሪያቸው። ምን ጠይቂኝ እንግዲህ ምን አንቺ ትለኛለህ? አንተ ተናገር እንጂ። አይ እንግዲህ አፋፊ እንትን እያልሽ እንስማማ በቃ ማለት ገንዘብም ከሆነ እኮ መሬት አለች እሷንም ቢሆን በቃ ሽጠን እንስጣችሁ በቃ። ለማን ቅድም ቤት የለንም መሬት የለንም ስትል አልነበረም? ገብጋብ ሆነና ቀባጣሪ ምን ይቀባጠራል? እንዴ ዝም ብሎ የሚያፍልን መስሎኝ። አንተም እኮ እንሰጣለን አባቴ ለጂቪስት ቆሻሻ። ይኸውልህ እኔ መጠየቅ የምፈልገውን ነገር በትክክል አስረዱኝ። ምንድነው የምናስረዳ ከዚህ በላይ? ልጅቱ የት ናት? ልጅቱ አሁን ከየት እናመጣታለን? ራቅ ያለ ስፍራ ነው የሄደችው። የት ነው? እንጃ የት እንደወሰዷት። ለማገዶ ነው የሰጠናት። ማገዶ ማደጎ እዛው ወደ መጣጣኝ እዛው ጨርሽ። አንተ አልፈህ ቁጭ በል። እሺ ልጅቱ የት ነው ያለች? ምን ልበለው? ምን ትዩ ነገርሽ? ማደጎ አልሽ እኔ ነው እንዴ? እኔ ለብቻዬ ምንድን ነው እኔ እዚህ ጋዜጠኛ ነኝ ምንድን ነኝ እያለ አንተ ምን ላድርግ ታዲያ? ያዞና አላየሽም ጉዳዩን? ያዞና እንዴት አድርጎ እዚህ እንዳለ ወንድ አይደለህ እንዴ ታዲያ? ከሞትኩ ሞታ እኔ ምን ኧረ ድብን በይ ድብን ያርግሽ። እቺ ሂድ ዝም በይ እና ወደ እኔ ብቻ ታርገዋ። ዝም በይ አንቺ። አንተ ስነ ስርዓት ያዝ እንጂ አንተ ላጨቃጭቅ እኮ አይደለም የመጣሁት። ራስሽ ነገር የምትና ምንድን ነው የምነግረው? እኔ ነገር እኮ ምንድን ነው የምነግረው? ማደጎ እንደሄደች ነው የምትና አንተ አንቺ የምትባባሉት? ራስሽ ነገር ይሁን። ኧረ አንተ እንደራው
ወይ የትም አለኝ የታባቴ ሄጃለሁ። በሩ መዘጋቱ ብዬ ነው። ካሜራውን በሩን እኮ ካሜራ ዝጋ። ኧረ ተው ኧረ ተወኝ ኧረ ገጀለኝ ኧረ ወሰኔ ኧረ በህግ አምላክ ምን አገባኝ? እየደበደቡ ስራ ቀበቶ ውስጥ ኧረ ተው ቀበቶ ፈተስጠኝ ልገርፈኝ ኧረ እንደው ስለው እንደ ልጅ ኧረ ተው እሺ በቀበቶ ልትገርፈው ምን አባህ ስለሆንክ ነው አንተ የምትይዘኝ? ኧረ መቼ ያዝኩ? ምን አባህ ስለሆንክ ነው? ዛሬ የተለየ ነው ወይ ነው? ኧረ በእናትህ ወደ ኋላ ነው። እሺ ይኸው የኔ ጌታ ይኸው በማሰረም ካለፈልህ ነው ዛሬ ቀን ወይ ዛሬ የተለየ ነው ወይ ሽንታም ነው እዚህ ሰፈር እንትን እሺ ይኸው ቁጭ እኮ እየተነሳሁ ወይኔ ጎረቤት ምናምን የተባለው ይሄንን ይላክብህ እሺ ምን የላከኝ ጎረቤት የለሽ ልጄ በእናትህ ያለውን ነገር እንዳለ ያለውን ነገር እንዳለ ያላየሽ መሰለሽ ለራስሽ ልጄ ያላልሻት አስወጥተሽ ነው ያባረርሻት አስወጣት ምናምን እያልሽ ነው ልጅሽን አስገፍተሽ እሷ እኮ ነች ዝም በል እውነቱን ልንገርሽ ነው ሰታኑ ከሳተችኝ ወደሽ ትነግሪኛለሽ እሺ ሰይጣን ባንቺ ምክንያት ዝም በል አንተ ስጠይቅ ብቻ ነው እዚህ በኋላ የምታወራ ይኸውልሽ አንደኛው ነገር እቺ ህፃን ቁጭ በል ሙሉስ ነው አንቺ በዚህ እድሜሽ እኔን ምናምን የምትበበይ በመቁረቢያሽ ዘመን ሰው ስታይ ሆነ ከልብ ወደ ይመስሎ እኔንም ቢሆንላት ሰው እስኪ ማለት እኔንም ቢሆንላት እንግዲህ ዝም በል እንግዲህ ተንተባተብ ፈሪ እኔ እኮ እየተመታለሁ ፈሪ ምን ሰዎች ናቸው አንተ ከራከሩብኛል ተቀጠቀጥኩኝ አንቺ ምን አለብሽ እና ምን ልትፈልገህ ነው ምን ምናምን ትላለህ አዎ ቢሆንልሽ ምን አረጋለሁ ቢሆንልሽ ለልጅሽ ያልተመለሽ አንቺ ለኔ ትመለሽ አይ ሰው ፊትማ እንደዚህ ነው የምትለው ኧረ ምን እውነታው ነው ምንድን ነው ልጆችሽ አሉሽ አንቺ ለኔ ትሆኛለሽ እንደሁም ብዬ በቻልኩ እንግዲህ እኔ ያለውን ነገር ፍርጥርጥ አርጌ ሳልናገረው አፈን ብዘጋ ነው የሚሻለው ምንድን ነው የምትናገረው የለም ለልጅሽ አሉሽ እውነታው ምንድን ነው የምትሉት ያውላችሁ ምላችሁን ስሙኝ አሁን ካንዳንድ እሺ እንሰማለን ሰማሽኝ እኔም ይስ እቺ ልጅ ለሰራተኝነት ልከሻት ከሆነ በህፃናት ጉልበት ብዝበዛ ትከሰሻለሽ እድሜሽን በሙላ እስር ቤት ውስጥ ነው የምትወድቂው ከሰሷት አንተ ማለህበት ስቀጠቀጥ ቆመሽ አይ እሱ ይብሳል አይደል አይ ተጠያቂ ምንድን ነው ምን እኔ ልናገር ይኸውልሽ ምን ነው ተራሽ እወዛው ሴትዮ ስነ ስርዓትሽ ነሽ አታነካኪኝ ምንድን ነው የምትነግረን እሷ ይሄ ነገር እያጠበቀኝ ነው ጌታሎ አርፈ ቁጭ በል አንተ ግንባር እንዳልፈረክስልህ እግሩንም ለምን አታስሩትም እኔ እንዳልና አንተ ረፍ እኔ አንተ ዳከራከር አልመጣሁም እነግረዋለሁ አሁን የተቀለበለብክ ነው እግሩንም ምላሱንም መስራት እነግረዋለሁ አልኩሽ ነግሬሽ ልጅቱ የት ነው ያለችው ንገረው ከነገርኩህ ባንተ ያምራል እንዲያው ንገረው በቃ የለችም እዚህ ምን አሁን ከዚህ በላይ ሰቃይ ምን ይመጣል የት ነው ያለችው ታዲያ አንቺ ያንን እንዳትነግሪው ምን አባ ነው ያንን እንዳትነግሪው አይ የለችም ነው ያልነው ጌታ ምን ይሄንን የሚባል ነገር በዛ እንግዲህ ከተናገርኩ እናገራለሁ ስማኝ ምን ወንድ ልጅቱ አይለቀንም እኮ ያየኸው ነው እንዴት ያፋጠ እጅህ አስረሃል እግርህም ያስረሃል ምላስህም ይቆርጣል አሬ ቁረጥሽ የሚቆርጥ የኔም እንደዛው የሚቆርጥ ይቁረጥ ስማኝ ቆይ ዝግ ያልኩኝ ቆይ ይኸውልህ ያንን እንዳትነግሪው የምትል ምን ማደጎ እንዳለች ነው አዎ እሱ ነው ጌታ እሺ ችግር የለውም አትነግረኝም ይኸውልህ ለየብቻ ከማናዝዛችሁ አሁን የመጨረሻ ነገር ይኸውልህ የመጨረሻ ነገር ልንገራችሁ እውነቱን እንነግርሃለን ብላችሁ ቁጭ ብያለሁ አይደል የለችም ብለሽኛል አይደል አንደኛው ነገር ትክክለኛው የት ቦታ እንደሄደች ትነግሪኛለሽ ሁለተኛው ነገር ደግሞ እንድንስማማ ከፈለጋችሁ እውነቱን ንገሩኝ የሆነ የተወሰነ ሳንቲም ብትሰጡኝ እንስማማኛስ ምን ቅድምስ ወይ ዱላው ምን አመጣው የኔ ጌታ ማሰሩ ምን አመጣው ሞና ታዲያ ምዳፍቅ አይደለም እንስማማ እሺ ዝም በል እስቲ እኔ ላውራ መጀመሪያ እሺ እኔ ጌታ አውራ እሺ ዝም በይ አንቺ እሺ ዝጊ አውራ እሺ አውራ ይኸውልህ
ልጅቱ አንደኛው ነገር የት እንዳለች ትነግሩኛላችሁ። ሁለተኛው ነገር ደግሞ ከሌለች እንኳን ጠፍታ ከሆነ ወይ ማደጎ ሰድሻት ምናምን ከሆነ እንዳትከሰሽ የተወሰነ ገንዘብ ትሰጡኛላችሁ። ከዚህ ቤት ሹልክላለሁ። ስንት ነስጥ? ከዚህ ቤት አሁን እየኖርክ ምን ትሰጠኛለህ? 10 ሺህ ብር ካለ 5 ሺህ ብር ካለ እኔ ተቀብዬ አረ እኔ 20 30 እሰጥሃለሁ። የኔ ጌታ መሬቱንም ቢሆን ሽጬ ከዛ በላይ እሰጥሃለሁ። ዝም በይ አንቺ። ከጉዳችን አይብስም ዝጊ። ችግር የለውም። እሺ ከጉዳቸው አይብስም አይደል? አዎ አይብስም። ምንድን ነው ጉዱ? አሁን 20 እና 30 ገንዘብ እኮ ሳላውቅ ታዲያ እንዴት ብዬ ተቀብዬ ሳንቲም ሄዳለሁ? ገንዘቡን ከሰጠን መጀመሪያ እናንተ ጋር ልግባባ አይደለ? ስለዚህ ገንዘብ ከመቀበል በፊት እውነቱን ንገሩኝ። ከዛ በኋላ እውነት ከነገርንህ ማለት ምንድነው ሌላ ነገሩ? ምን እንሰጥህ? ለምን እንሰጥሃለን? አንቺ ዝጊ አትመላለሽ። እንዲሸፍንልሽ ነው ሚስጥሩ። ወስጄ ቀጥ ብዬ ህግ ወስጄ ቦታ አስመረምርሻለሁ። አይ ታዲያ በቃ ዝጊ። አንተ ጅሎ እሱንም ተቀብለው የሚለቅህ እንዳይመስልህ። እውነት አንቺ ስነ ስርዓት ያዥ እንጂ እኔ ዝም በላ። እሷን ተዋ፣ ከኔ ጋር አውራ በቃ። እኔ ፍታልኝ፣ መሬቴንም ቢሆን ሽጬ እኔ ሙሉንም ቢሆን እሰጥሃለሁ የመሬቴን። በቃ እውነቱን ግን ማወቅ እኮ ምንም አይጠቅም። አወቅኩ ገንዘቡ እኮ አይቀርም አይደለም። ልክ እኮ ነህ። ይኸውልህ ለእኔ ምንም አይጠቅመኝም። አዎ ግን ጥፋተኛ ራሱ ነው። እኔ ተባባሪ ነኝ እንጂ ምን እንደምታወሪው ስለምን ጥፋት እንግዲህ ዝም በል እረፍ። ይኸውልህ ካልሆነ ለየብቻ ማስወራ ለየብቻ ከማስወራችሁ እንደውም ተነስ ናውጣ። አናገሩን በዚህ ሁኔታ ተነስ። አይ ችግር የለም። ተነስ። እሺ እኔ ጌታ ወደ ቤሊ ተቀደስ። እዛ ከፖሊስ ጋር ሽጉጡን ፖሊስ ዋናታችን ያሉ ሰማሽ? እዛ ጋር ፖሊሶች አሉ። እውነቱን ካልተናገርሽ ማለት ነው ይችላል። እውነቱን ካልተናገርሽ ጉድሽ ነው የሚመጣው። እናገራለሁ አልኩኝ። ሰምቻለሁ እኮ እነግርሃለሁ ያለውን ነገር። በጣም ጥሩ። ያስወጣሁት እንደማይናገር ስላየሁት ነው። ምንድን ነው ልጅቱ የት ነው ያለችው? ልጅቱ እኮ የለችም በህይወት የለችም። የት ሄዳ? እኔ እና እሱ በህይወት የለችም ካልኩ እኮ ዝርዝሩ መናገሩ ራሱ ሳያስፈራ ነው። ተናገሪ። ተናገርኩ እኮ ነው። የለችም። ከፍ ብለሽ ድምፅሽን ተናገሪ። የለችም። የት ነው ያለችው ልጅቱ? የለችም። በህይወት የለችም። ሞታለች። በህይወት የለችም? አዎ። ለጣጣ እና ቤተሰብ ናት ማደጎ ናት እያለች ስትቀባጥሪ ምን ላድርግ ታዲያ? ይሄንን ነገር ይመጣብኛል ብዬም በመጀመሪያ ደረጃ አላሰብኩትም ነበረ። ህግ ጋር ፖሊስ ጋር ጋዜጠኛ ጋር ምናምን ይመጣል ብለን አላሰብንም። ግን የለችም ልጅቷ በህይወት። ልጄ ነው የሞተችው። ልጄ ነው ሞናን የሞተችው። መጀመሪያ ይሄ እንጀራ አባቷ ያው ደፈራት። ደፍሯታል። ከዛ በኋላ ይሄንን ነገር ህግ ጋም ትሄዳለች ወይ ለአንድ ሰው ብትተነፍስም ሌላ ችግር ነው የሚመጣብን፣ ምን ብናደርግ ነው የሚሻለን እያለ ሲወተውተኝ እኔ እንኳን አይሆንም ብዬ ነበር። ለምን ከዚህ ሁሉ አንጀላት እሱን ያመጣው ወሬ እንትን ሀሳቡ እና እሱ ሲያመጣው ልጅሽን ገደልሽ? በስመ አብ ወልድ እና ልጅሽን ገደልሽ እንደቀልድ? ኧረ እያለቀስሽ ባልሆነ እሺ ቀጥይ። ከዛ በኋላ ሞተችብን ልጃችን፣ ሞተችብን ልጄ። ምን እያለቀስሽ ነው? ልጅሽን አስገድለሽ? ኧረ በፈጣሪ ተዋረድኩልሽ። ጭራሽ ስሟን እየጠራሽ ገድላችኋት? ተናገሪ አንቺ። አዎ
ምን አንደበትስ አለኝ እኔ ያው ስላፋጠጥከኝ ነው እንጂ ይሄ እኮ እንዴትስ ተደርጎ ይነገራል እንዴ? እንጀራ አባቷ ደፍሯት ከዛ በኋላ ከእንጀራ አባቷ ጋር ተመሳጥረሽ ልጅሽን ገደልሽ? እንደዛ ነው ያደረግሽው? ማንም እንዳይናገርብሽ ለዛ መሆኑ ነው እንግዲህ እንዳይታወቅብን ብለን ያደረግነው ነገር ነው። እና ልጅሽ እኮ ናት የተደፈረችው። ከሷ ጎን መቆም ሲገባሽ ለምን? ምን ቀን ነበረ? ምን ጎዶሎ ቀን ነበረ መሰለኝ ቀኑ። እኔ ምን አውቃለሁ ብለን ነው እንደዚህ አያስደርገኝም ነበር ወይ? በዚህ እድሜሽ ባል ያምርብሽ ነው። አሁን አንቺ ታዲያ ባልሽን አስቀድመሽ ልጅሽ ስትገደል ዝም የምትይው? አምሮኝ እኮ አይደለም በቃ የሱ ሐሳብ ነው። ይሄንን ሐሳብ እንኳን የሱ ነው የኔ አይደለም። ከመጀመሪያው እሱ አይደለም እያልኩሻለሁ። የሱ ሐሳብ ስለሆነ ስላልሆነ አይደለም። ልጅቱ ከተገደለች በኋላ ለሱ ለህግ ለምራት አሳልፈሽ አልሰጠሽም። እኔ ፈርቼው ይገለኛል ብዬ ፈርቼ ነው ፍርሃቴ ነው እንደዚህ ያደረገኝ። ምን እገልሻለሁ ብሎሻል? አሁን በዛም ይላል። የት ሄደሽ ነው ልጅቱን የደፈራት? እኔ በቃ ገበያ ውጥት እንዳልኩ ስመለስ እንደዚህ አይነት ነገር ተፈጥሮ ጠበቀኝ። እንደም እሷን መርመሬ ነው እንጂ የደረስኩበት እሱም አልነገረኝም እኮ። ከዛ በኋላም አብረሽው እየኖርሽ ነው? እንግዲህ ኖሮ ነው ከተባለ እየኖርኩ ነው። ውስጥ እግሬ እየተቃጠለ ነው የምኖረው። አይበለው። ምንድነው ውስጥ እግርሽ የሚቃጠለው? በሱ የተነሳ አቅፈሽ እኮ እየተኛሽ ነው ልጅሽን የደፈረውን ሰው። አትፍረድ ማለት አትፍረድ ምን ላድርግ ማለት አትፍረድ ምን ላድርግ? አሳልፌ ያልሰጠሁት ይገድለኛል ብዬ ነው አልኩ። ወዲጄውም አይደለም። እዚህ ቤት ውስጥ ነው እንደዚህ የተደረገችው? እዚህ ቤት ውስጥ ነው እንደዚህ የተደረገችው? አዎ። እና አሁን አንቺ እናት ነሽ? ምን እናት ነኝ እኔ? ምን ሊቀርብሽ ነው? ስጋዊ ፍላጎት ሊቀርብሽ ነው? ዓለማዊ ህይወት ሊቀርብሽ ነው? ምን አንደበትስ አለኝ ይሄን የሚያስወራ? ይሄ ቻረቂሽን እየገለበጥሽ ከባልሽ ጋር እየዞርሽ ወይ ዛሬው ቀን መድኃኒዓለም ነው። አንቺ ታውቂዋለሽ። እንዳንቺ አይነት ባለጌና የት ያውቀዋል? ደስ አለሽ አሁን? ምን ደስ ይላል እንጂ ተቃጥሏል እንጂ ያረዋል ራሴ። ይሄ ያስደስታል እንዴ? እሺ ከገደላችኋት በኋላ ሄደች የት ወስዶ እንደጣላት እሱ እንኳን አላውቅም። እሱን ብትጠይቀው ይሻለኛል። እሱ ብትጠይቀው አታውቂም? አላውቅም። እሱን ጠይቀው እንግዲህ አልከም። እንደው ሞተች እንኳን ብላችሁ ለምን አትቀብሯትም? አንቺ ሞተች እንኳን ብላችሁ እኮ ቤተሰብ አስተዛዝናችሁ እኮ ቤተክርስቲያን ወስዳችሁ ልትቀብሯት ትችሉ ነበር። ያልቀበርናት እንደሱ ሳላደርግና ታዲያ አሁን አንቺ እናት ነሽ? እንዳንቺ አይነት ጭቃ እናት አሁን ከእናት ነው የሚመደብ? የፈለከው በላይ ይገባኛል። እኔ ይገባኛል። እንኳንም እውነቱ ወጣ ይገባኛል። እኔ ልጅሽን ተመሳጥረሽ አስገደልሽ። ንግድላት ብሎ ሀሳቡን ያመጣው እሱ ነው? አዎ። ከዛ አንቺ ይሻልሽው ካልሆነ ስማችንን ታጠፋለች፣ ከሰፈርም ከእድርም ከምንም እንገለላለን አለ። እንደዛ ሲለኝ ይሻልኩት። ወድጄ ግን አልነበረም እንደዛ ያልኩት። ይሄን እኮ ነፍሷማ አላረፈም እኮ። አሁን አንቺ ታዲያ ማን ነው እናት ነሽ የሚለው? ትለሽ ነው ውጪ። ቀጥ ብለሽ ወደ ህግ አፍሽ እንዳትከፍቺ። ይዝጋት በይ ይዝጋት። ወናሳጂ አምጣው እሱን አንተው ያዛት እሷን። ና አግባ። እሺ ኧረ ለቀቁ። ኧረ እሺ ግን አስተካክላል። እሺ ይኸው እንት ወራዳ የ12 ዓመት ህፃን ልጅ ነው ደፍረ የምትገል ነገረች። ተናገረው። ምን ልናገር? ተናገር። በቃ አውቀዋል። ንገረኝ። ምን
እሺ ምን ልንገርህ? እሺ ነገረች እኮ እኔ ምን እነግርሃለሁ? ከነገረች በኋላ እንዴት እያንዳንዱ ነገር እንዳረክ ስደፍራት የነበረውን ነገር ሁሉ ስቴፕ ባይ ስቴፕ እሺ በተናገር እያንዳንዱ ነገር። እሺ በቃ ማለት የሆነ ቀን አረቄ እየጠጣው ነበር። እዛ አረቄ ማስጠጡ እንደምትሉ አውቃለሁ፣ ሰምቻለሁ። በቃ በጣም ሰከርኩኝ፣ ራሴን መቆጣጠርም አልችልም። ምን ማለት ያስታወሱት ሁሉ የሆነው ነገር ካለፈ በኋላ ነው። በቃ በጣም ሰክሬ ነበር። በጊዜ ነበር የጠጣሁት። ጠዋት ጀምሮ ነው በቃ ስጠጣ ነበር። ከዛ ወደ ከሰዓት ላይ ወደ ቤት መጣሁ ላተኛ ብዬ። ከዛ ስመጣ በቃ እሷ እዚህ ተኝታ ነበር ልጅቷ፣ በቢጃማ ነበረች እና በቃ የልጅ ገላውን አሳሳኝ። ከዛ በቃ እዚሁ ሶፋው ላይ ነው የደፈርኳት። ከዛ እናትየው መጣ እና አልጮኸችም? ሰው አልደረሰላትም? አፏን አፍኛው ነበር። በምንድን? በጨርቅ። እሺ ከዛ እናትየው መጣች። ከዛ እሷ ስትመጣ ያው እገልሻለሁ ብዬ አስፈራሯት። አብረን እንኖራለን ምናምን ብዬ በቃ የውሸት። በምን አወቀች እናትየዋ እንደደፈርካት? እዚህ ጋር ባለው ደም ነው ወይስ በምንድን? ደሙን አይታ ልጅቷን አስጨነቀቻት። ካልተናገርሽ ብላ ስትጠይቃት ምን ሆነሽ ነው ብላ ከዛ አስፈራሯት። እኔም ስታግዜ እንግዲህ እንዳልታሰር ምናምን ብዬ ነው በቃ። ከዛ አብረን እንኖራለን ምናምን ብዬ ያሳመንኳት እሷን። ወይ አብረን እንኖራለን ወይ እገልሻለሁ ከተናገርሽ ብዬ አስፈራሯት። በቃ አብረን እንኖር ምናምን አለች። እዚያው እንዳይታወቅብን ምናምን ብዬ ደግሞ ፈራው። ነጋ ጠባል ፖሊስ ምናምን ባየው ቁጥር ሳቃቅ ነበር መንገድ ላይ። ከዛ በቃ እንግደላት አልኳትኝና ከምንዋረድ እኛ ምናምን እኔም ከምታሰር ብዬ ገደልናት። መቼ ከደፈርካት? በስንተኛው ቀን? በሳምንቱ። እንዴት ነው የገደልካት? በምን ነው የገደልካት? በቃ አንቄን የገደልኳት። ህፃኒቱን በምን በገመድ ነው? አይ በእጄ ነው። ከዚህ ጓሮ ወንዝ አለ፣ ወንዝ ውስጥ ጣልኳት። ወንዙ ሞልቶ ነበር፣ ያው ክረምት ስለነበረ ጊዜ። ከዛው ወንዝ ጣልናት። የከተማ ወንዝ ሁሉ በዚህ በጓሮ በኩል ነው የሚያልፈው። በቃ እዛ በማዳበሪያ አድርጌ እዛ ጣልኳት። ወንዝ ይዟት ሄደ። ይሄን አሁን በጋ ነው። የምን ወንዝ ነው አሁን የሚወስዳት? ክረምት እኮ ነው የገደልናት። ማይመስል ነገር አታወራ። ቆየን እኮ ከገደልናት። ምን አሁን እኮ አይደለም ከገደልናት። እና የኔ ያክል ጊዜ እህትየው አታውቅም? ብዙ አትመጣም ነበር። እዛ ትዳሯ ጋር ነበረች። የሆነ ጊዜ ምን አስባ እንደሆነ ልጠይቃችሁ ብላ መጣች። የነገረችን ካሜራማን በቅርቡ እንደሆነ ነው። በቅርቡ እንደሆነ እኮ ነው የነገረችን። እሱ ቆይቷላ። ታዲያ ይሄን አታውቅም እኮ አልኩ። ምን በቅርቡ? እሷ አታውቅም። አየሁ 5 ወርና 6 ወር አልፎታል ከገደሏት። ነገሩ እናትየዋ እንኳን እንደ አባራስ ቤት አላራሰቻትም። እና ድራሿን የሰጣት የት ነው አለ ያልከኝ? ድራሿ እዚህ ከቤቱ ተነስ ተነስ። ና ማምጣሽ ለከሰ ወደዛ ለከኝ እንካ ካሜራማን ቁም እዛው ባለበት ቁም። ዙር ቁጭ በል። ተነስ ተነስ። የምን አባ መቀመጥ ነው? መጀመሪያ ከቤት ስትገባ እንዴት እንደነበር እንዴት ስታደርጋት እንደነበር ናሳይ። በተግባር እንዴት እንዳረካት በተግባር ናሳይ። ማለት በተግባር መጀመሪያ ከቤት ስትገባ እዛ በኋላ እንዴት እንዳገኛት ምናምን ተገደል ና አሳየን። እሺ ስገባ እዚህ ጋር ተኝታ ነበር። እሺ እዛ በቃ እለዋ ላይ ሰፈርኩባት። እዛ በቃ ደፈርኳት። ይሄን
እዚህ ላይ ነበረች። ምን ላሳይ ከዚህ ነው እንግዲህ። በጣም ጥሩ። እሺ ስታንቃት ያነቃት ሴት ነው? እዚሁ ነው የምትተኛው ህፃኗ? አዎ ታማም ስለነበር ከዛ ከደፈርኳት በኋላ እዚሁ ነበር የተኛችው። የምታስታመማት እናቷ እዚሁ ነበር። ከዛ በቃ በተኛችበት ነው የገደልኳት። ተነጋግራችሁ? አዎ እሷ ልጅ እኮ ያሳተችኝ እናትየውም እኮ ነች። ቢቀርብ የቱ ጋር ነበር ያነቃት? አሳይ። ይሄው ምን ለናቀው ነው ጌታ። ይሄው እዚህ ጋር ነች። እንዲህ ነው ከተኛችው። ይሄው በቃ ያ መማሪያዋ ነበር። አዎ ታጣናለች። እሺ ወና ቀጥል እና እንዴት በምንድን ነው ጠቅልለን የጣልካት? ዝም ብለን የጣልካት? በማዳበሪያ ሰው እንዲያይ ቆሻሻ እንዲመስል ብዬ በማዳበሪያ አድርጌ ጨመርኳት። እና ቀጥል፣ ወንዙን አሳይ። ቀጥል። እሺ ቀጥል። በዚህ ቀጥል። በዚህ ጀምሮ ቤቱ ጋር አጥሩ አሁን አድርገን ነው እንጂ በዚህ ነው ወጥ ጣልካት። እስቲ ወንዙን ካለና ናይ ወጣ ቅረጽ ቤቢ። እይ ወንዝ አለ በሱ ጋር በደንብ ቅረጸው። አጥሩ ስላለ እንጂ ያው ድምፁም እኮ ያለኛው ነው። እየታየህ ነው? ና በል በቃ ና። ስለዚህ በዚህ ነው ያሰራው የላካት። አዎ ይቅርታ ተጸጽቻለሁ። ይቅርታ ይኸው ምን ጭካኔ ላይ ደረሰ። እንግዲህ ውድ ተመልካቾቻችን እንዳያችሁት ነው የሆነው የተፈጠረውን። እዚህ ዘመን ላይ ደርሰናል። እናት ልጇ ላይ የምትጨክንበትን ጨካኝ የሆነችበትን አረመኔነት በዚህ እድሜዋ እንግዲህ ለባል ብላ የደረሰችበትን ነገር እዩት። በእርግጥ ሁሉም እናቶች ጋር አይደለም፣ ቁጥብ እናቶች ግን አሉ፣ ለልጃቸው የማያስቡ የማይጨነቁ። እባካችሁን ኃላፊነት የሚሰማችሁ እናት ሁኑ። እኔ እንደዚህ አይነት ጭራቅ እናት የማይቻል አቅም። አሁን በዋነኝነት ኤግዚቢት መመዝገብ አንድ ነገሮች ስላለባቸው የህግ አካላት እየመጡ ነው። እኛም እየጠበቅን ነው፣ እዛው ነን ያለ ነው። በዋነኝነት ግን እባካችሁን ስትወጡም ከቤት ሁልጊዜ እንናገራለን። እናቶች እንጀራ እናቶችም ካላችሁ ብቻ ልጆቻችሁን ተጠንቀቁላቸው። እናት በሌለችበት እንግዲህ ባገባችሁ ባል እንደዚህ ስትደረግ ደግሞ እንዳትነገር ተብላ ችጻለች አልፋለች። እንግዲህ እትየዋም አልሰማችም። ጎረቤት ተሰብስቦ ጎረቤትም የሰማ ሰው የለም። እንግዲህ እንዲያስረዷት እናደርጋለን። እኛም የህፃኗን ነፍስ ይማር። እንደዚህ የምታረጉ ቆሻሻ ስራ የምትሰሩ ሰዎች ግን እባካችሁን ተው። ህፃናትን መንከባከብ መታደግ ነው ያለብን። እሱን ለማለት ፈልጋለሁ። ቃላት የለኝም። እኔ ከጊዜ ጊዜ ይሄንን ስራ ሁሉ ለማቆም መገደድ ይመስለኛል። እንደዚህ ጆሮ የመጥፎ ነገር እየሰማ መቀጠልም አይመስለኝም። ብቻ ግን ላይክ፣ ኮሜንት፣ ሼር እያደረጋችሁ ይሄን ቪዲዮ ለብዙ ሰው አዳርሱ። ሳብስክራይብ የሚለውንም በመጫን የኛ ቤተሰብ ሆኑ ለማለት ወዳለሁ። ቀጣይ እንግዲህ በሌላ ጊዜ በሌላ ፕሮግራም እስከምንመጣ በያላችሁበት ሰላም ሁኑ።